ለአንዴና ለመጨረሻ ጊዜ ነው የምነግርሽ። በቃ እየደወልሽም ሆነ ምን እያልሽ እንድትረብሽኝ አልፈልግም። ከህይወቴ እንድትወጪልኝ ነው የምፈልገው። ሰምተሽኛል አይደል? አዳምጪኝ። እንድታለቅሽ ምናምን አይደለም የምፈልገው። በቃ ከህይወቴ ውጪልኝ። ፍቅረኛ እያለህ ነው ከኔ ጋር እንደዛ ፍቅርሻለሁ እንደዛ አይነት ታይሞችን እያሳለፍን የነበረው? ፍቅረኛ እያለህ ነው እንደዛ ፊውቸር ስናስብ የነበረው? ብዙ ነገሮችን ስናቅድ የነበረው ፍቅረኛ እያለህ ነው? ያብ ሂጂ አለሻል እንዴ? በቃ አትፈልግሽም ከህይወታችን ውጪልን ብሎ ነገርሻል እንዴ? ሂጂ ይልን በቃ ምን አማርኛ ስም አንቺ ክብር የለሽም ያለሽ ራስሽ አልፈልግም ካልሽ ምንድነው ሙጭጭ የምትይው? ይሄን ያህል በጣም ያስቸገርኩ አልመሰለኝም ነበር። ምክንያቱም እኔ ወደህ ነበር ይመስለኛል። በዚህ ፍጥነት ምን በሴት ትቀይረኛለህ ብዬ አስቤም አላውቅም። በቃ ማለት ካንተ የሚደበቅ ነገር የለኝም። ግን በጣም አዝናለሁ። ያ ነገሮች እንዲህ ባይሆኑ ደስ ይለኝ ነበር። ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥር። እኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሰላም ይመስገን። ያው አዲስ ነገር ላውራ አይደለም የመጣሁት። እንዳያችሁት ነው ቪዲዮ ላይ ሰሞኑን የተከሰተ ያለው ነገር ምን ማለት የጠበቁት ያልሆነ ነገር ነው። ለራሴም ግራ እየገባኝ ነው። እናም እንደተፈጠረ አይታችሁታል። በጣም በቃ ግራ የሚያጋባ ነገር ነው። በጣም ያናዳል አይደል? እንደዛ በራሳችሁ ሰው እንደዛ መሀል መንገድ ላይ ተሰደቡ በጣም ያማልና በሰዓቱም እንደዛ አግሬሲቭ ሆኜ የነበረው ለዛ ነው። እና ሞሪያ በቃ ሲመጣ ያው የነበረውን ነገር ያለፈውን ነገር አረሳሁት። ከዛ በኋላ ግን ያብ ሰፈር ድረስ መጥቶ ነበር እንዳያችሁት። በዛ ሰዓት የጠበቅኩትኝ በቃ አግኝቶኝ ይቅርታ ይጠይቀኛል ብዬ ነበር ያሰብኩት። ግን ደግሞ በቃ ከሆነ በኋላ የጠበቅኩት የነበረውን ነገር አይታችሁታልና አላውቅም ማለት ምን እንደምላችሁ አላውቅም። ከዛም በኋላ እድል ሰጥቼውም ነበር እንዳናግረኝ ምናምን አልተቀበልኩትም ሙሉ ለሙሉ በቃ እና ከዛ ይቅርታ ይጠይቀኛል ብዬ ስመጣ ጭራሽ በማላውቃት ሴት አምጥቶ እንደዛ ምናምን እንትን ስትለኝ በጣም ነበር የተሰማኝ። ማለት ይሄ ለኔ ይገባኛል። እኔ ምን አጎደ ደስ እንደሱ ማለት አልችልም። ምናልባት ከኔ ያጣው ነገር ሊኖር ይችላል። ግን እንዴት በዚህ መልኩ ይሆናል? የኔን የሱት ውቅ እንደዚህ አልነበረም አይደል? በጣም የተሰማኝ ማለት ካሳለፍነው አንፃር እንደነገርኳችሁ ነው። በቃ ምን ያህል ለወደፊት እንዴት እንደማስብ ያለንን ግንኙነት ምን ያህል ደግሞ እንደምፈልገው ብዙ ነገሮችን አውርቻለሁና ከዛ በኋላ ደግሞ እንደዚህ ማለት ካልፈለገ እኔ ግድ የኔ ይሁን ብቻ አይደለም እኮ ለምን እኔ ያልሆነም ለምን እንደዚህ ያደረገ አይደለም። ግን ለምን በዚህ መልኩ ማለት ዛሬ ማለት አንድ ቀን አግኝታችሁት እንኳን የሆነን ሰው ስትለዩት እንዴት ነው አይደለምና እንደዚህ አብራችሁ ጊዜ ያሳልፋችሁና በማላውቃት ሴት እንደዛ አድርጎ እንደዛ ስትሆን በጣም ነው የሚያመው። በጣም ያማል። በቃ ብዙ ነገሮች ለሱ ተቀይሯል ብዬ ነበር ያሰብኩትኝ። ማለት ለዚህ ነበር ማለት ከሪሌሽንሺፕ ራሴን በቃ ለረጅም ጊዜ ርቄ የነበረው በዚህ ምክንያት ነው። በቃ የራሴ እውነተኛ የምለውን ሰው አላገኘሁም ነበር። ሁሉም ነገር ውሸት ነበር የሚመስለኝ። ከአገቢ ከዙሪያ የማያቸው ሰዎች ሁሉ ለፍቅር ያላቸው ኤነርጂ ጥሩ አልነበር እና በቃ በዛ ሁኔታ ስለማየው በቃ ራሴን ብዙ ጊዜ አግልዬ ነበር። ከዛም ያብ መጣ። ሁሉ ነገር በቃ ልቤን አሳልፌ ሰጣሁት። በቃ አላውቅም እና ነገሮችን ለራሴ አሪፍ ናቸው በቃ ጥሩ ላይ ነው ያለሁት ብዬ ሳልጨርስ ይሄ ነገር ሀፕን በመሆኑ በጣም ያዘንኩት። በዚህ ሁኔታ ባይሆን ደስ ይለኛል። ለምን እንደዚህ ብዬ አልታገለው? ምክንያቱም ህማሜ ሞት ላይ መስለ ሞት ላይ መስለ ለምን ደጅ ልጥና ለምን
ለምን ልከተል ማለት እኔ እናንተ ጋር ለማልቀስ አይደለም እንደዚህ አስቤ ማር ላይ የመጣሁት ግን በቃ አልቻልኩም እውነት አልቻልኩም ማለት ያብ እንደዚህ አድርጓል ብዬ ለማመን ከበደኝ በዛ ላይ ደግሞ ያለው ነገር ያያችሁት ነው ምንም በቃ የተፈጠረው ነገር ያለ ግራ እየገባኝ ነው በቃ ለአንዲና ለመጨረሻ ጊዜ ያውን ጠርቻለሁ ያለውን ነገር በቃ ለመጨረሻ ጊዜ እንዲያስረዳኝ ብቻ ነው የምፈልገው በቃ ያያችሁትን ነገር አይታችኋል በዚህ ልክ ማለት በዚህ ልክ ስትሆን የነበረው ልጅቷ ስትሆን የነበረችው ነገር ማይታችኋል ከዛ በዛ ሰዓት እንደዛ ስትመናቀርበት ምናምን አላቅም ያብራሱ ዝም ነው ያለው እና በዚህ ታይም ማለት በዚህ ጊዜ ውስጥ እውነት ያው ፍቅር ይዞት ነው ስለዚህ ይምጣና በቃ እሱ ነው ማወቅ የሚፈልገው እንጨሸግ ከሱ ጋር ነው መስማት የሚፈልገው ዛሬ ለዚህ ነው የመጣሁት ምንም አልቀስ ምንም አልፈልግም በቃ እሱ የሚመቸው አይነት ከሆነ የሱ ስሜትና ፍላጎት ከሆነ በቃ በስነ ስርዓት አናግሮ የሚሄድ ያለበት እንጂ በዚህ መልኩ መሆን የለበትም ማለት እኔ ትላንትና ያገኘኝ ሴት አይደለሁም ወይ ደግሞ በሆነ ኮንዲሽን አይደለም የተገናኘን አይደል ብዙ ታይሞችን አሳልፈናል ብዙ ጊዜ አቃጥለናል በጣም ብዙ ነገሮች ተፈጥረዋልና በዚህ መልኩ ነው መፈጸም ያለበት ብዬ አላስብም መሆንም ካለበት በቃ እኔንም ካልፈለገ በስነ ስርዓት እንዲያዋራኝ ነው የምፈልገው እና ዛሬ የመጣሁት ለዛ ነው ጠርቻለሁ ያለው ነገር ለመጨረሻ ጊዜ በቃ የራሴን ውሳኔ መወሰን አለብኝ ከዚህ በኋላ ራሴን መግራት አልፈልግም ምክንያቱም ምንም ግራ በገባኝ ነገር ውስጥ ሆኜ ራሴ ማጣት አልፈልግም በቃ እንደነገርኳችሁ ነው ወደ ነበርኩበት ማንነት መመለስ አልፈልግም ብቻ ነው በጣም ግራ ገብቶኛል ማለት ያ ፐርሰናሊቲ እንደዛ አይደለም አላቅም በቃ ወይ ልጅ ታይሆነ ነገር አድርገዋለች ወይ ደግሞ እንዳለው በቃ ምንም ማላቀው ነገር ሊነግረኝ አስበው ከባድ ነገር ሊኖራል ብዬ ነው ማስበው በቃ በዚህ ኮንዲሽን ውስጥ ሆኜ ማስበው ነገር ይሄንን ነው ምክንያቱም እሱ እንደዛ አይነት ሰው አይደለም በዚህ ፍጥነትም ደግሞ እንዴት ፍቅር ይዟል ብዬ ላስብ እችላለሁ እና በቃ ውስጤን የሚረብሸው አንድም ነገር ይሄ ነው ለዛ ነው በቃ ተደጋጋሚ ያወራሁኝ ነገሮች ሞር እንዲፈቱ በቃ ያለው ነገር እንዲስተካከል እየጣርኩ ያለሁት ለዛ ነው ቤተሰብ እንጂ ማለት ቆይ እናንተ ከምታውቁት አንፃር ቆይ እንደዚህ አይነት ፐርሰናሊቲ ያባለው ይሆነች በቃ ልጅ ተራሱ ታይ አላቅም ብቻ የሆነ ነገርማ እንዳረገችው ነው የሚሰማኝ እንጂ በቃ በጤና አይመስለኝም በቃ ልክ አይደለም እንደዛ ይሆነችበት እንኳን በቃ እዛ ፍዝዝ ብሎ ነበር እንትን የነበረውና ብቻ ቤተሰብ አላቅም በቃ ሁሉን ነገር ግን ብቻ ምለው ለበጎ ያርገው በቃ ልቡን ይመልሰው በቃ ወደኔ ለኔ መሆን ካልቻለ የሱን ጉዳት አልፈልግም በቃ ሁሌም ቢሆን ደስተኛ እንዲሆን ለምፈልገው እና በቃ እስኪ በተቻለኝ አቅም በቃ የራሴን ነገር ቢሆን ሆልድ አድርጌ ያለበትን ሁኔታ ለማጣራት እሞክራለሁ እና በቃ ዛሬ ነው የመጣሁት ለዛ ነው በቃ ጠርቻለሁ ለመጨረሻ ጊዜ ያለውን ነገር በቃ እንዲያሳውቀኝና እንድንነጋገር ፈልጋለሁ ብዬዋለሁ እና እስኪ እንጠብቀውና የሚለውን ነገር አንድ ላይ እንስማው እሺ እንዴት ነሽ እንዴት ነው ካሜራ ይዘሽ ተበክሽ ለምን ማውራት ያለብን ነገር እኮ ደውለሽ ልታወሪ ትችያለሽ አይደል እዚህ ጋር ማሳባቱ ማሰደቡ ምንድነው የሚጠቅምሽ ነገር ላንቺ ምንድነው ማሰደቡ ያ ሁሌ አይደል እንዴ ማለት ከካሜራ የሚደበቅ ነገር አለ ከዚህ ምንድነው የምታገኙት ጥቅም ማውራት የምትፈልጊው ነገር ሁሉ እኔ ምን ደውል ትችያለሽ አይደል እኔ እኮ እንዳንቺ ስልኬን ዘግቼ አልጠፋም እኮ ለዛ ካሜራ ወርደሽ ምናምን ግን እኔ መጠበቅ አይጠበቅብሽ በቃ እኔ ኖርማል ነው ብዬ ነው ታዲያ በቃ ብዙ ጊዜ እንደዚህ ነው የምናደርገው አይደል ምን ማለት ነው አዲስ ነገር ነው እየተሰደብክ ያለውን ነገር አታይ
እኮ እሱም በእኔ ጥፋት ነው ነግሬሻለሁ አይደል? የምትሳደበው በእኔ ምክንያት ነው ወይ ያብ? አንቺ ነሽ እስኪ ራስ በምትሰራው ስራ ነው እንደዛ የሚሆነው። እሺ አሁን ለምን ፈለግሽ ንገሪኝ። እኔ ስጀምር ብቻህን ነው ያልኩህ አይደል? ከሷ ምንም ደብቀው ነገር የለኝም። ነግረሻለሽ አይደል? ከዚህ በፊት ምንም እንደሆነሽ ነግረሻለሽ። ከሷ ምንም የሚደበቅ ነገር የለኝም። የምርህን ነው ያብ? የምሬን ነው የምነግርሽ። አንተ ከመቼ ጀምሮ ነው በቃ ነግረሻለሁ። አሁን የምትነግሪኝ ነገር ንገሪኝና እኔ ከዚህ መሄድ አለብኝ። ያ ፕሊስ ምን እያደረግክ ነው? እኔ ሲቀጥል አንተ ነው ላውራ የምፈልገው። በቃ ስላለው ነገር እንድናወራ ፈልጋለሁ አልኩ አይደል? ንገሪኝ፣ እየሰማሁሽ ነው። የምታወሪኝ ነገር ከዛ ዲስሪስፔክት በኋላ ራሱ ይዘህ ትመጣለህ። ቆይ አንተ ለኔ ምንም ክብር የለህም። እንዴት ስታደርገኝ እንደነበር አይተኸኝ እንዴ? እጅሽን ያነሳሽባት አንቺ ነሽ። እንዴት ያነሳሁት ያብ? እንዴት ማይሆን ንግግር! እንዴት ነው እንደዛ የምትናገረኝ? ሰው ላይ እጅሽን በማንሳት ነው ራስሽን የምታስከብሪው ታዲያ? እንዴ በቃ አላውቅም። በሳቱ የመጣልኝ ነገር እንደዛ ነው። እነዛ ስትናገሪ ታዲያ ምን ማድረግ ነበረብኝ? ያፍሽን ትከፍቺ አልፈልግም። አንቺን አላወራሁሽም፣ ይቅርታ እናት። እሺ ንገሪኝ። አሁንም ቢሆን መጨቃጨቅ አልፈልግም። ምንድን ነው የተፈጠረው ነገር ንገሪኝ። እኔ እኮ ምንም መጨቃጨቅ እኮ ንገሪኝ። ምንድን ነው? በቃ እኔ ላወራክ የፈለኩት ብቻህን ነው እኮ ንገሪኝ። አሁን በቃ በዚህ ሁኔታ ምንም ላወራ አልችልም። በቃ ንገሪኝ አልኩሽ አይደል እንዴ? የመጣሽበት ነገር ተናገሪ። ጀምሮ ነው በቃ ማናት እሷ ያብ? እንዴ ከሷ የሚደበቅ ነገር የለም። ቆይ እኔ ምንድን ነው ያደረኩክ? እኔ ቆይ ምን የበደልኩክ ነገር አለ ማለት? ከኔ ጋር መሆንስ ባትፈልግ እንደዚህ ሴት አምጥቶ እኔ እንደዚህ በመሆን ነው እንዴ? ሲቀጥል እሷ ከመቼ ጀምሮ የመጣች ፍቅረኛ ናት? ነው መጀመሪያውን በቃ ፍቅረኛ ነበረክ? ፍቅረኛ እያለህ ነው ከኔ ጋር እንደዛ ፍቅርሻለሁ እንደዛ አይነት ታይሞችን ያሳለፍን የነበረው? ፍቅረኛ እያለህ ነው እንደዛ ፊውቸር ስናስብ የነበረው? ብዙ ነገሮችን ስናቅድ የነበረው ፍቅረኛ እያለህ ነው ያብ? እኔን ለመጠየቅ ነው እዚህ ድረስ የጠራሽ? ሌላ ምንም ታውሪኝ ነው የምትይኝ ነገር የለሽ? መልስልኝ በቃ። ከምንም መልስልሽ ነገር የለኝም። ውሸት ነበረ? ምንድነው ያስነካች? ቆይ አንቺ ምንድነው ያስነካሽው? ምንድነው የተፈጠረው ነገር ያብ? እኔ ምንም እየገባኝ አይደለም። ከዛሬ ነገ ትለወጣለህ እያልኩኝ ነው ድል እየሰጠሁክ ያለሁት። አንተ ግን እኔ ምንም እንትን እየገባህ አይደለም። በቃ አሁን ለአንዴና ለመጨረሻ ጊዜ የምነግርሽ ነገር ማለት ነው። በቃ ከህይወታችን ልትወጪልኝ እንፈልጋለን። ጭራሽ እኔ ነኝ ከህይወት የምወጣው? ገብቶሻል? አሁን የራሴን ህይወት ጀምሬያለሁ። ከህይወቴ እንድትወጪልኝ እንፈልጋለሁ። እየጠራሽ እየደወልሽ እንድትረብሽኝ አልፈልግም። ጭራሽ ካሜራ ይዘሽ መጣሽ እንድትረብሽኝ አልፈልግም። አንተ ደግሞ ና ባለች ቁጥር እየመጣህ እኔን ጨምራ አታዋርደኝ። ቦታው ፖስት የሚደረግና ፖስት የማይደረግ ነገር ለይተህ ፖስት ማድረግ አለብን ማለት እኔ በዚህ በአደባባይ እኔ መሰደብ የለብኝም እያወቅህ በዚህ ልክ እኔ በቃ ህይወትን በጠብጠው አልመሰለኝም። በቃ ስነ ስርዓት በቃ ነግሬሻለሁ። በቃ አንቺ ታገሽኝ። መፍታት ያለብኝ ነገር እፈታለሁ ብዬሽ ነበር አይደል? እሱ ልታረጊልኝ ፍቃደኛ አልሆንሽም። መፍታት በቃ ከዚህ በኋላ ግን ነገርኩሽ። በቃ ከህይወቴ ውጪልኝ። እኔ እዚህ ጋር የራሴን አዲስ ህይወት ጀምሬያለሁ። በቃ ከህይወቴ እንድትወጪልኝ እፈልጋለሁ። እኔ ከህይወት ልውጣ? ያን ያህል በቃ አስጠልቻለሁ ማለት ነው? በቃ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። በቃ እየደወልሽም ሆነ ምን እያልሽ እንድትረብሽኝ አልፈልግም። ከህይወቴ እንድትወጪልኝ ነው የምፈልገው። ሰምተሽኛል አይደል? አዳምጪኝ። እንድታለቅሽ ምናምን አይደለም የምፈልገው። በቃ ከህይወቴ ውጪልኝ። ይሄን ያህል በጣም ያስቸገርኩ አልመሰለኝም ነበር። ምክንያቱም እኔ ወደህ ነበር ይመስለኛል። በዚህ ፍጥነትም እኔ በሴት ትቀይረኛለህ ብዬ አስቤም አላውቅም። በቃ ማለት ካንተ የሚደበቅ ነገር የለኝም። ግን በጣም አዝናለሁ ያብ። ነገሮች እንዲህ ባይሆኑ ደስ ይለኝ ነበር። ማለት እንደዚህ በጣም የረበሽኩ አልመሰለኝም ነበር። በጣም ይቅርታ። ሲቀጥል እዚህ ውስጥ እየበጠበጠች ያለችው እሷ ናት። አንቺ ማን ነሽ? አንቺ ከመጣሽ ምንድነው ያስነካሽው? ልጁ ምንድነው ታልኮሽ? በቃ አትበጥብጭን። ለምንድን ነው ከህይወታችን ማትወጪው? በቃ እሷ እንድትናገራት አልፈልግም። ይሁን በቃ ስነ ስርዓት አድርጊ። እዚህ ጋር ያ ቢያናገርኳት ያለው እሷ ነው አይደል? ፕሊስ በቃ ለምንድን ነው ከህይወታችን ማትወጪው? ምንድነው አላማሽ? እየጠየቅኩሽ ነው። ነገርሻ እንዴ? ምንድነው በዚህ አጭር ጊዜ ውስጥ ማለት በቃ እኔ እንዲያስጠላ ያደረግሽው ነገር እንዴት ነው አልገባኝም። ነገርሽ እኮ ከህይወታችን ውጪልን አልሽ እኮ አማርኛ አይደለም እንዴ? እንዴት ነው የምትናገሪ? ቆይ አንቺ ሲጀመር አንቺ ከመጣሽ በኋላ ነው ልጁ እንደዚህ ጸባዩ ቀይር ያለው። ምን አስነክተሽ ነው? ቆይ አንቺ አይደብርሽም እንዴ ዛሬ አሁን ገና መተሽ ያቡንታዩ ከምናምን እያልሽ እሱን እንትን ማለት የምትሞክሪው? ኧረ እባክሽ ዝም በይ። አሁን ትናንትና መጣ አሁንም መጣ። ግን አሁን የሰውን ያለው አይደል እንዴ? ሙጭጭ አትበይ። አሁን ነገርሽ አይደል? ማን ነው ሙጭጭ ያለው? አንቺ ነሽ። አንቺ እኮ ነሽ መጥቼ ፍቅረኛ ምናምን እያልሻለሽ። አሁን ምንም መጨቃጨቅ አያስፈልግም። ገብቶሻል? በቃ ነገርኩሽ አይደል? ሌላም ትይኝ ነገር ከሌለሽ በቃ እኔ ለአንዴና ለመጨረሻ ጊዜ ላንቺ ልንገርሽ። ከህይወታችን ውጪልን። በቃ እየጠራሽ እንደዚህ እንደተብሽኝና ጭራሽ እኔ ነኝ ልትጮይ ባትሷን አልፈልግም። ልትናገራት አልፈልግም። በቃ ስነ ስርዓት አድርጊ። እኔ ነኝ ህይወት መውጣት ያለብኝ። በቃ እየነገርኩሽ ነው አይደል? ድጋሚ ካሜራ ይዘሽ እንድትጠሪኝ አልፈልግም። ቆይ አቡ ምን ሆነሃል? ቆይ በቃ ነገርኩሽ። ምንም በቃ ነግሬሻለሁ።
እንዴ ቆይ ምንድነው አንቺ ልጁን ያስነካሽው? ምንድነው ችግርሽ? ቆይ ኧረ እባክሽ እሱ ሂጂ አለሻል እንዴ? በቃ አልፈልግሽም ከህይወታችን ውጪልን ብሎ ነገርሻል እንዴ? ሂጂልን በቃ ምን አማርኛ ሰኝ አንቺ ክብር የለሽም ያለሽ ራስሽ አልፈልግም ካልሽ ምንድነው ሙጭጭ የምትይው? ማን ነው ክብር የሌለው ሰው? አሁን አንቺ መሄድ ነው አንቺን ቢያረጋኝ ይሄድ ነበር። በቃ አልፈልግሽም ማለት ከህይወታችን ውጪ ከዚህ በኋላ ሰላማዊ ህይወት እየኖርና እንዴ በቃ ከዚህ በኋላ ከህይወታችን ውጪ ብሎ ነግሮሻል። ማን ስለሽ ነው አንቺ ጀመረኝ እንደዚህ የምትናገሪ? ነግሮሻል፣ አስረግጦ ነግሮሻል። እንግዲህ ቆይ አንቺ ማን ስለሽ ነው እንደዚህ የምትናገሪ? ማንሽ አንቺ? ማናት ያብስ እንዴ? እንዴት ነው እያደረጋት ያለችው? ለምንድን ነው ይሄን ነገር ዝም የምትለው? እኔ የተሰደብኩ ዝም ነው የምትለው? እያናገርኩ ነው። ንገረኛ፣ ምንድን ነው ያስነካችሁ? ምንድን ነው የሆንከው? ንገረኝ እስኪ። ያብ እየጠየቅኩ ነው። ምን ሆነህ ነው? ያብ በቃ ምንም ልሽ ነገር የለኝም። ከዚህ በኋላ ከህይወቴ ውጪልኝ አልኩሽ አይደል? በቃ ለአንድና ለመጨረሻ ጊዜ ነው የምነግርሽ። ከህይወቴ ውጪልኝ። ቆይ ምን አደረኩ? ዳስ እኔ በዚህ መቀየር ሳያንሰኝ ጭራሽ እኔን እንደዚህ ነው በቃ ምን እንደተፈጠረ እንግዲህ ነው እነግርሻለሁ። በቃ ከዚህ በኋላ ግን ላገኝሽ አልፈልግም አይደል? በዚህ አይነት መንገድ ጭራሽ ላገኝሽ አልፈልግም። በቃ ለአንድና ለመጨረሻ ጊዜ ነው የምነግርሽ። ከህይወቴ ውጪልኝ። ጭራሽ ካንተም ብሶ ጀመረ ይለምጥባ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ክፋት ተሸነፍኩ